በትግራይ ክልል ያለው ውጥረት እየተባባሰ መጥቷል። የጊዜያዊ መስተዳድሩ የፌዴራል መንግስቱን እገዛም ጠይቋል። ሀገሬ ቴሌቪዥን ይህንን ውጥረት ለማርገብ ምን መደረግ አለበት ሲል የፖለቲካ ፓርቲዎችን አናግሯል። በትግራይ ክልል መሰረቱን አድርጎ የሚንቀሳቀሰው የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ ብርሃነ አጽብሃ በክልሉ ያለው ሁኔታ ወደ ግጭት ሊያመራ ይችላል የሚል እምነት እንዳላቸው ጠቁመዋል። በክልሉ የተፈጠረው ግጭት የውጭ ሀገራት እጅ እንዳለበት አንስተው ይህም ግጭቱ ክልሉን ተሻጋሪ ሊያደርገው ይችላል ይላሉ። የፌዴራል መንግስቱ እስካሁን ጉዳዩን በዝምታ ሲመለከት መቆየቱን ያነሱት አቶ ብርሃነ ልዩነቶች በጠረጴዛ ዙሪያ ሊፈቱ እንደሚገባም ጠቁመዋል። ከዚህ ጦርነት ሊያሰርፉ የሚችሉ አካላትን ጨምሮ የውስጥም የውጭም ጣት ስራ ላይ እና ጦርነት ለማስጀመር ፊሽካ እየተጠባበቁ ስለሆነ እዚህ ያሉ ፓርቲዎች፣ ሲቪል ሶሳይቲ፣ የተለያዩ የትግራይ ላይ መለከተናል የሚሉ ተወላጆችም ጨምሮ አሁን ያለው ደረጃ ሳይደርስ ቀደም ብሎ አንደኛ ወደ ፖለቲካ ጠረጴዛ ተመልሶ ትግራይን ጠቅላላ ብሎ ሊያጠፋ ከሚችል የጦርነት ደመና መውጣት ስላለብን ወደ ፖለቲካዊ ንግግር መመለስ አለብን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ ደስታ ዲንቃ በበኩላቸው በክልሉ ያሉ የፖለቲካ ኃይሎች የሚወስዷቸው እርምጃዎች የሚመሩትን ሕዝብ ያማከለና ሕገ መንግስቱን ባከበረ መልኩ መንቀሳቀስ አለባቸው ብለዋል። ዋና ጸሐፊው አክለውም ፖለቲካ ፓርቲዎች ለቀጣዩ ትውልድ የሚያስቡና የራሳቸውን ፍላጎት ብቻ የሚያስፈጽሙ መሆናቸውን ትተው ለሕዝብ ማሰብ አለባቸውም ብለዋል። ግጭቱ እንዳይባባስ ዳግም ወደ ጦርነት እንዳይገባ የፖለቲካ ኃይሎች ወደ ድርድርና ውይይት መምጣት አለባቸውም ሲሉ አክለዋል። ምክንያታዊ የሆነ ዜጋ የሚያምነው የፖለቲካ ኃይሎች፣ የፖለቲካ ቡድኖች፣ የፖለቲካ አመራሮች እንደዚሁም ደግሞ የመንግስት አመራሮች የሚወስዷቸው እርምጃዎች፣ የሚሰጧቸው ውሳኔዎች የሚመሩትን ህዝብ ጥቅምን ያማከለና የሚመሩትን ሀገር ያማከለ መሆን እንዳለበት ነው። ስለዚህ ሁሉም ለህግ ተገዥ መሆን አለባቸው፣ መከባበር አለባቸው፣ ግንኙነታቸውን በህግ አግባብ ማድረግ አለባቸው ብዬ ነው የማምነው። እና ህዝብን እንደዚሁም ደግሞ አሁን ያለውን እና የሚመጣውን ትውልድ ታሳቢ ያደረገ እና የሚጠቅም ውሳኔ ነው መወሰን አለባቸው ብዬ የማምነው። ለ2 ዓመት በዘለቀው የትግራይ ጦርነት ምክንያት የተፈጠረውን ሰብአዊ ቀውስ በማስታወስ ከነበረው የመሰረተ ልማትና የስነ ልቦና ቀውስ ሳያገግሙ ሌላ ጦርነት ማሰብ አይገባም የሚሉት የነጻነትና እኩልነት ፓርቲ የአደረጃጀትና የአቅም ግንባታ መምሪያ ኃላፊ ሙባሪክ ረሺድ ናቸው። ኃላፊው አክለውም የፕሪቶሪያው ስምምነት ሙሉ በሙሉ መተግበር እንዳለ በትና በሀገር ውስጥ አሉ የሚባሉ የውጭ ኃይላት እንዲወጡ ማድረግ ይገባልም ብለዋል። የፌዴራል መንግስት የተቻለውን ሁሉ ማድረግ ይጠበቅበታል ያሉት አቶ ሙባረክ ጥንቃቄ በተሞላበት መልኩ የሀገርን ሰላም ማስጠበቅ አለበትም ብለዋል። እዛ አካባቢ ደግሞ ክልሉን ትግራይ ክልልን የሚያስተዳድረው ጊዜያዊ መንግስትም ሌሎች ህወሓት ራሱ ኃላፊነት በተሞላበት መልኩ ከዚህ ጦርነት ቀስቃሽ ከሆኑ ነገሮች መራቅ ያስፈልጋቸዋል። መንግስትም ደግሞ አስፈላጊውን ይሄን ጦርነት ዳግም የህዝቦች እልቂት ሊመጣ የሚችልበት ሁኔታ ፍጹም እንዳይኖር መንግስት የተቻለውን ሁሉ ማድረግ ያለበትም ነገር ሁሉ ማድረግ አለበት የሚል ነገር ነው ያለኝ። በተለይ ግን እዛ ያሉት ኃይሎች እርስ በርስ ከመፈታተግ ከሀገርና ህዝብ ከሚያልቅበት ሀገርና ህዝብ ከሚጎዳበት ጉዳይ በላይ ሊኖር አይችልም። የግልም ሆነ ሌላ ማለት ነው፣ ከስልጣንም ጋር የተያያዘ ሌላ ምንም ማለት ነው። ስለዚህ ሁሉም ከሀገርና ከህዝብ በታች ስለሆነ ጦርነትን ድጋሚ ሊያመጣ የሚችል ነገር በሙሉ እንደው ሊወገዝም ይገባል። ፖለቲካ ምህዳሩ ጠባብ በሆነ ቁጥር ንግድ ይሆናል ጦርነት ማለት ነው፣ አፈሙዝ ማለት ነው። ፓርቲዎቹ ለሰላማዊ ትግል የፖለቲካ ምህዳሩን ማስፋት የጠረጴዛ ላይ ውይይት እንደሚያስፈልግ አጽንኦት ሰጥተዋል።